የፌስቡክ ፐርሰናል ፕሮፋይልም ሆነ ፔጅ ካላችሁ ከአድ ፍሬንድ ይልቅ ፎሎ በተንን በማስቀመጥ ፌስቡክ ካስቀመጠው ከ5000 ፍሬንድ ሪኩዌስት በላይ ሰዎች እንዲከተሏችሁ ማድረግ ትችላላችሁ። በዛሬው ቪዲዮ ላይ ይህን ወሳኝ ሴቲንግ እንዴት እንደምታስተካክሉ አብረን እናያለን። ይህን ቪዲዮ ላይክ በማድረግ ይጀምሩ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ የ100,000 ሰብስክራይበር ህልማችንን እውን ለማድረግ ሰብስክራይብ በማድረግ ይጀምሩ። አብራችሁን ቆዩ። መጀመሪያ ፌስቡካችሁን ትከፍታላችሁ። ፌስቡካችሁ ላይ ሎጊን ካደረጋችሁ በኋላ እዚህ ጋር ፕሮፋይል ላይ ትመጣላችሁ። ስልካችሁ ላይም በዚህ ስቴፕ ተከትላችሁ መስራት ትችላላችሁ። እዚህ ጋር ፕሮፋይሌ ላይ ክሊክ አደርጋለሁ። እዚህ ጋር እንደምትመለከቱት ፕሮፋይሌ ላይ ሰዎች እኔን በሚያዩበት መልክ ላደርገውና እዚህ ጋር ቪው አያስ ላይ ብዬ ስገባ እንደምትመለከቱት አድ ፍሬንድ ነው ያለው እኔ ጋር። ስለዚህ ይሄኛውን አድ ፍሬንድ ወደ ፎሎ ቀይሬ ብዙ ሰው እንዲከተለኝ ለማድረግ ሴቲንጉን ማስተካከል አለብኝ። መጀመሪያ ግን የአድ ፍሬንድ እና የፎሎው ልዩነታቸው ምንድን ነው? አድ ፍሬንድ ሲባል በሪሌሽንሺፕ ደረጃ ሁለት ወይ ሪሌሽንሺፕ ነው የሚኖረው። ለምሳሌ አንድ ሰው ፍሬንድ ሪኩዌስት ከጠየቃችሁ እናንተ ከመለሳችሁ ብቻ ያ ሰው ፖስት የሚያደርገውን ማየት ትችላላችሁ፣ ወይም እናንተም ፖስት የምታደርጉትን እርስ በርስ መታየት ትችላላችሁ። ይሄኛውም ጥሩ የሚሆነው ከተለያዩ ጓደኞችና ቤተሰብ ጋር በቀላሉ እንድትገናኙ ይረዳቸዋል ማለት ነው። ሄራስ ግን ፎሎ ብለን ስንጠራ ደግሞ ሪሌሽንሺፑ ዋን ዌይ ኮኔክሽን ይኖራል። ይህም ሲባል ምን ማለት ነው? እናንተ የምትከተሉት ወይም ፎሎ የምታደርጉት ፕሮፋይል ወይም ፔጅ እሱ ፖስት የሚያደርገውን ታያላችሁ እንጂ እሱ የእናንተን ፕራይቬት ፖስት ላያይ ይችላል ማለት ነው። እናንተ ፍሬንድ ሪኩዌስት ጠይቃችሁ ያ ሰው የመመለስ ግዴታ የለበትም። እናንተ ፎሎ ማድረጋችሁን ያውቃል እንጂ የእናንተን ፕራይቬት ፖስት ላያይ ይችላል ማለት ነው። በዚህም ደግሞ አንድ ሰው አንድን ፕሮፋይል ወይም ፔጅ ፎሎ ካደረገ ፎሎ የተደረገ ፔጅም ሆነ ፕሮፋይል ያን ሪኩዌስት አክሴፕት ማድረግ ግዴታ የለበትም ማለት ነው። ይህኛውም ፎሎ በተን ማስቀመጣችሁ ትልቁ ጥቅሙ ምንድን ነው? እንደምታውቁት ፌስቡክ ያስቀመጠው 5000 ፍሬንድ ሪኩዌስት ሊሚት አለው። ስለዚህ ፎሎውን ካስቀመጣችሁ ከገደቡ በላይ በጣም ብዙ ተከታይ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። አንደኛ ፐብሊክ ፊገር እንዲኖራችሁ ያደርጋል። ሁለተኛ ደግሞ ፌስቡክ ላይ የተለያዩ ቢዝነሶችን የምትሰሩ ከሆነ በጣም ብዙ ተከታይ እንዲኖራችሁ ፎሎው በተንን ማስቀመጥ ቢዝነሳችሁ በሰዎች ዘንድ እጅግ ታዋቂ እንዲሆንና ብዙ ሰው እንዲከተላችሁ ይረዳችኋል ማለት ነው። ስለዚህ ከአድ ፍሬንድ ቀጥታ ወደ ፎሎ በተን ለመቀየር ይህን ሴቲንግ በስልክም ሆነ በዴስክቶፕ በላፕቶፕ መስራት ትችላላችሁ። ይህንንም ለማድረግ ፕሮፋይላችሁ ላይ ትገባላችሁ። ፕሮፋይላችሁ ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ሴቲንግ ኤንድ ፕራይቬሲ የሚለውን ታገኛላችሁ። ከዛ በኋላ ሴቲንግ ላይ ትገባላችሁ። ሴቲንግ ላይ ከገባችሁ በኋላ እዚህ ጋር ወደ ታች ዝቅ ስትሉ ሃው ፒፕል ፋይንድ ኤንድ ኮንታክት ዩ ምትሏን እዚች ላይ ክሊክ ታደርጋላችሁ። እዚህ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ዩር ፍሬንድስ ሚላል። እዚህ ዩር ፍሬንድስ ላይ ስትገቡ ሁ ካን ሴንድ ዩ ፍሬንድ ሪኩዌስት ላይ ክሊክ ስታደርጉ እዚህ ጋር እንደምትመለከቱት ኤቭሪዋን ላይ ሆኗል ማለት ነው። ኤቭሪዋን ከሆነ ፌስቡክ የእናንተን ፔጅ ወይም ፕሮፋይል ሪከመንድ ሲያደርግ ብቻ ነው ሰዎች ጋር በቀላሉ መድረስ የምትችሉት። ያለዛ ግን ፍሬንድስ ኦፍ ፍሬንድ ካላችሁ እናንተን የተከተሉ 10 ሰዎች ካሉ እነሱን የተከተሉ ጓደኞቹም ሁሉ የእናንተን ፔጅ በቀላሉ አክሰስ እንዲያደርጉ ስለሚረዳ እዚች ጋር እችኛዋን ሴቲንግ ፍሬንድ ኦፍ ፍሬንድ ላይ ታደርጋላችሁ ማለት ነው። ከዛ በኋላ ሴቭ ታደርጋላችሁ። ወደ ታች ዝቅ ስሉና እዚህ ጋር ፒፕል ዊዝ ዩር ኢሜል አድሬስ ኦር ፒፕል ዊዝ ዩር ፎን ነምበር የሚለውን እየገባችሁ እነዚህን ፖስብል ኮኔክሽን ላይ ታደርጋላችሁ። እዚህ ጋም ከመጣችሁ በኋላ ፖስብል ኮኔክሽን ላይ ታደርጋላችሁ ማለት ነው። እነዚህን ሁለቱን ሴቲንጎች ካደረጋችሁ በኋላ ቀጣዩ ሌላኛው ሴቲንግ እዚች ጋር ትመለሱና ፖስት ላይ ትገባላችሁ። እዚህ ፖስት ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱት who can see your posts ሚለው ላይ ፐብሊክ ላይ ማስቀመጣችሁን ማረጋገጥ አለባችሁ። ያ ማለት ሊሚት ሳይኖረው
ማንም ሰው እናንተ ፖስት የምታደርጉትን ለብዙ ሰው ተደራሽ እንዲሆን ይረዳችኋል፣ ወይም ፐብሊካሊ ሁሉም ሰው አክሰስ እንዲያደርግ ይረዳችኋል ማለት ነው። ሌላኛው ሴቲንግ እዚህ ጋር ከተመለሳችሁ በኋላ እዚህ ጋር ዝቅ ስትሉ ፎሎወርስ ኤንድ ፐብሊክ ኮንቴንትስ ምትለዋ ላይ ክሊክ ታደርጋላችሁ። እዚህ ላይ ከገባችሁ በኋላ እዚህ ጋር የተቀመጡትን ሁሉንም እስከታች ድረስ ሁሉንም ፐብሊክ አድርጋችሁ ማስቀመጥ አለባችሁ ማለት ነው። ሌላኛው ደግሞ እዚች ጋር ፕሮፋይል ኤንድ ታጊንግ ሚል ሴቲንግ አለ። ብዙ ጊዜ ሰዎች የተለያዩ ፖስቶችን ፖስት ሲያረጉ እናንተን ታግ እንዲያረጉና እንዳያረጉ ለማድረግ ከፈለጋችሁ ይህን ሴቲንግ መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት who can post on your profile ሚለው ላይ እኔ ያደረኩት ራሴ ብቻ ፖስት እንዳደርግ አርግ ያለው ማለት ነው። ከኔ ውጪ ማንም ሰው እኔ ፔጅ ላይ ፖስት አያረግም ማለት ነው። ያ ማለት ማንም ሰው እኔን ታግ ማድረግ አይችልም ማለት ነው። ሌሎች ሰዎችም እኔ ላይ ፖስት ካደረጉ እኔ ብቻ እንዳይ አድርግ ያለው ማለት ነው። ይሄኛውን ኤቭሪዋን ብታድርጉም ችግር የለውም ማለት ነው። ኤቭሪዋን ያደርጋለው ሴቭ ካደረግኩ በኋላ እዚህ ጋር ወደ ታች ዝቅ እያላችሁ በሄዳችሁ ቁጥር ሌሎች ሰዎች የእናንተን ፖስት ወስደው የራሳቸው ስቶሪ ላይ እንዲያስቀምጡ መፍቀድ ትችላላችሁ። ከዛ ደግሞ ሌሎችን ሰዎች እናንተ ደግሞ ታግ ማድረግ ከፈለጋችሁ ይሄኛውን ማድረግ ትችላላችሁ። ለምሳሌ ታግ አድርጋችሁ ፖስት ያደረጋችሁት ነገር ካለ ሁሉም ሰው እንዲመለከተው ለማድረግ ይሄኛውን ሴቲንግ መጠቀም ትችላላችሁ። ሌላኛው ደግሞ እዚች ጋር ስትመጡ ማንም ሰው እናንተን በራሱ ፖስት ላይ ታግ እንዳያደርግ የምትፈልጉ ከሆነ እችኛዋን ኦፍ ታደርጋላችሁ ማለት ነው። እችኛዋን ኦን አደረጋችሁ ማለት ሁሉም ሰው የራሱ ፖስት ላይ እናንተን ታግ ያደርጋል ማለት ነው። በአጠቃላይ አድ ፍሬንድን ወደ ፎሎ ለመቀየር የሚረዳችሁ የመጀመሪያው ይሄኛው ሃው ፒፕል ፋይንድ ኤንድ ኮንታክት ዩ የምትለዋ ላይ እዚች ጋር ስትገቡ who can send you friend request ላይ ፍሬንድስ ኦፍ ፍሬንድን ካላችሁ አውቶማቲካሊ ፌስቡክ የእናንተን አድ ፍሬንድን ወደ ፎሎው ይቀይራል ማለት ነው። ይህ እንደተቀየረና እንዳልተቀየረ ለማየት ከፈለጋችሁ እዚህ ተመልሳችሁ ወደ ፕሮፋይላችሁ ክሊክ ስታደርጉ ፕሮፋይላችሁ ላይ ስትገቡ አሁን እኔ እያየው ነው ሲያየኝ ምን ይመስላል የሚለውን ሳይ እዚች ጋር 3 ነጥቧ ላይ ገባና ቪው አስ ላይ ገባለሁ። ቅድም እንዳያችሁት የኔ አድ ፍሬንድ ላይ ነበረ። አሁን ፎሎ ላይ እንደተቀየረ እንዳልተቀየረ ማየት እንችላለን። ስለዚህ እዚች ቪው አስ ላይ ክሊክ አደርጋለሁ። ቪው አስ ላይ ስገባ እዚህ ጋር እንደምትመለከቱት ወደ ፎሎ ተቀይሯል ማለት ነው። ስለዚህ አድ ፍሬንድ ላይ ከሆነ የግዴታ ሰዎች እኔ ጋር አካውንት እንዲደረጉ ወይም ከሰዎች ጋር የኔ ፖስት እርስ በርስ እንዲታይ ከፈለኩኝ የሰዎችን ፍሬንድ ሪኩዌስት የግዴታ መመለስ አለብኝ። ነገር ግን እዚህ ፎሎ ላይ ካደረግኩኝ ሰዎች እኔን ፎሎ ያደርጋሉ። የግዴታ ግን ሪኩዌስት መመለስ የለብኝም። የኔን ፖስት ያያሉ፣ የነሱን ፕራይቬት ፖስት እኔ አልመለከቱም ወይም አላይም ማለት ነው። ስለዚህ ይሄ ሴቲንግ እጅግ በጣም ለቢዝነሳችሁ እና ፐብሊክ ፊገር ለመሆን ከፈለጋችሁ እጅግ በጣም ስለሚጠቅም ይህን ሴቲንግ መጠቀም አለባችሁ። ፎሎ በተን መኖሩ ትልቁ ጥቅሙ 5000 ሊሚት በላይ ብዙ ሰው እንዲከተላችሁ ማድረግና መጠቀም ትችላላችሁ ማለት ነው። ከዚህም በተጨማሪ ፌስቡክ ፕሮፋይላችሁን ቀጥታ ወደ ፌስቡክ ፔጅ እንዴት እንደምትቀይሩ የሚያሳይ ሙሉ ቪዲዮ አለላችሁ። ያም ቪዲዮ ከዚህ ቪዲዮ ጋር ዲስክሪፕሽን ስር ባለው ሊንክ ገብታችሁ መጠቀም ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እንደተለመደው ላይክ ማድረጋችሁን እንዳትረሱ፣ ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ። በሰላም ይቆዩ።